ሁሴን ይሰማል? ሁሴን እንኳን ደህና መጣ። ምንድን ነው ዝምታ? ሳዳ ሙሐመድ ይህንን ክፍል ለአይሁዶች ሰንበትን የሰጠው አላህ ለምንድን ነው? እሱ አይሁዶች ወይንም አላህ እስልምና የለም ካላላችሁ በስተቀር ክርስቲያኖችና አይሁዶችን ሰንበትን የሰጣቸው ለምንድን ነው? እሁድ ለክርስቲያኖች፣ ቅዳሜን ደግሞ ለአይሁዶች፣ አርብን ደግሞ በኋላ ለሙስሊሞች የሰጠው ለምንድን ነው? እስልምና ኦልሬዲ ካለ አስቀድሞም ከነበረ ሰንበትን ለምን አላከበራችሁም ብሎ ቅዳሜን ለምን አላከበራችሁም ብሎ ምን አበሳጨው? አላህ ለምን ወደ ዝንጀሮ ቀየራቸው? ሰንበት ኦኬ መማር ችግር የለም። ስለዚህ ሰንበት እንደዛ ከሆነ ሰንበትን ለምን ሰራችሁበት ብሎ ለምን ተበሳጨ አላህ? ለምን ወደ ዝንጀሮ ነቀየራቸው? ሱራ 7 163 አንዴ ክፈተው ቃል ሱራ 7 163 በደንብ አስተውሉ። እስልምና አስቀድሞ እንደሌለ ከራሳቸው አስተምሮ ቃል እያመሳሰልን አይደለም። እንደነሱ እኛ እስልምና የለም ስንል የራሳቸው አስተምሮ፣ የራሳቸው ቁርአን፣ የራሳቸው ሐዲስ የሚለውን ነው። እኛ እስልምና በደንብ አስተውሉ። እዚህ ላይ ቁርአንም ሆነ ሐዲስ ስለኛ መሰከረ ብለን የምንደሰት ሰዎች አይደለንም። እንደ ማስረጃ የምንፈልገው ሰዎች አይደለንም። መረጃነትም ይበቃልን ብለን አናምንም። እኛ ቁርአንም ሆነ ሐዲስም ስለኛ ስለተናገረ የምንደሰትም ሰዎች አይደለንም። ምክንያቱም የአጋንንትን ቃል የያዘ ስለሆነ ለእኛ ምስክር ይሆናል ብለንም አናምንም። የአጋንንት ምስክር ተቀባይነት ስለሌለው በመጽሐፍ ቅዱስ፣ ስለዚህ ምስክርነቱን አንቀበለው። ነገር ግን ይህን የምናሳየው እኛ ልንደሰትበት፣ ቁርአን እንዲህ ብሏል ስለኛ፣ ቁርአን አስቀድሞ ክርስቲያኖችና አይሁዶች ናቸው ያሉት፣ እስልምና የለም ብሏል ሐዲስም ለማለት አይደለም። ሰዎቹ እንዲነቁ ትንሽ አይምሯቸውን እንዲጠቀሙ እንጂ ለእኛ ምስክርነት 0% ዜሮ። ለክርስቲያኖች እንደ ኤቪደንስ አይሆንም። ለሙስሊሞቹ ይህን የምናሳየው ከዚያችም በባህሩ ዳርቻ በደንብ አስተውሉ። ቅድም ብያችኋለሁ። በባህሩ ዳርቻ የሚኖሩ ሰዎች ቅዳሜ ዘጸአት ምዕራፍ 20 ቁጥር 8 ጀምሮ ሰንበትን አክብር፣ 6 ቀን ትሰራለህ፣ 7ኛውን ቀን ታከብራለህ የሚል አለ አይደለ? አይሁዶች ይህንን ይተገብራሉ፣ ያከብራሉ ሰንበትን። ሰንበትን ስለሚያከብሩ ይሄ ቀጥታ ሙሐመድም ምንድን ነው ቀድሞ የነበሩ ሁለቱ የመጽሐፍቱ ሰዎች አይሁዶችና ክርስቲያኖች ናቸው ነው። ከዛስ ከእሑድ እስከ ዓርብ ድረስ አሳ አጥምዱ ተባሉ። ከእሑድ እስከ መቼ አልኳችሁ? እስከ ዓርብ ድረስ። ቅዳሜ ደግሞ እንዳታጠምዱ ተባሉ። አሁንም ድረስ አይሁዶች ቅዳሜን አይሰሩም። የፈሰሰ ውሃ እንኳን አያቀኑም። ክርስቶስን ሲቃወሙት ታገኛላችሁ። እሱን አሳያችኋለሁ። እንዴት በሰንበት ትሰራለህ እያሉ ሰንበትን ማንም አይሰራትም። የፈሰሰ ውሃ እንኳን አያቀኗትም። ኦኬ፣ ለምን ሰንበትን ያከብራሉ? ቀጥታ ያንን ወስዶ ይኸው አስቀመጠው። ምን አልናቸው ይላል። ከዚያችም በባህሩ ዳርቻ ከነበሩት ከከተማ በቅዳሜ ቀን ወሰን ባለፉ ጊዜ፣ መቼ ቀን? በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው፣ በደንብ አስተውሉ፣ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው ወሬትዝ በሚመጡላቸው ጊዜ የሆነውን ጠይቅ። አሳው የተከማቸው ሆኖ መቼ ነው የሚመጣው ይላል። አሳያቸው ቃል በደንብ መቼ ነው ይላል። እፎይ ይመለሳሉ። እሺ በደንብ ይመለሳሉ። ከዛ እሺ ጨምቀኛለህ፣ እጨምቀሃለሁ። ይቻላል። ሄደ አጥናናና በደንብ አስተውሉ። መቼ ይላል? በሰንበታቸው ቀን፣ በቅዳሜ ቀን ምን የሚሆኑ አሳዎቹ በደንብ ተከማችተው የሚመጡ ቀን። ሌላ ቀን ተከማችተው አይመጡም ነበረ። መቼ ነው አሳው የሚመጣላቸው? በሰንበታቸው ቀን። ሌላው ቀን የለም አሳ። ከዛስ በሚመጡላቸው ጊዜ የሆነውን ጠይቃቸው። ሰንበትንም በማያከብሩበት በሌላው ቀን አይመጡላቸውም። ይሄን አሁን እንዴት ነው የምታዩት? ጥፋቱ የማን ነው? ምክንያቱም ሰንበት በማያከብሩ ቀን አሳ አይመጣላቸውም። ያለህን ተንኮሌው ኬሩን መከሩን ነው የሚለው። አክቹዋሊ ከአጭበርባሪዎች በላይ አጭበርባሪ አላህ ነው የሚለው። እነሱ አደሙ፣ እኛም አደብን፣ ከአድመኞች በላይ አላህ አድመኛ ነው ይላል።
ሰንበት ያልሆነ ቀን አሳ አይመጣም። ሰንበት ቀን ነው አሳ የሚመጣው። ሰዎቹ ምን ይብሉ? የሚተዳደሩት በአሳ ነው። ከዛ የሰንበት ቀን አሳ ሲበሉ እንዴት አሳ ታጠምዳላችሁ በሰንበት ቀን ብሎ ወደ ዝንጀሮነት ቀየራቸው። ፋይን ይቀየር ወደ ዝንጀሮነትም። ለምንድን ነው ሰንበት ቅዳሜ የሆነው? የአይሁድ ሰንበት እስልምናን ይመለከታል ወይ? እስልምና አስቀድሞ ካለ እነኚህን ሰዎች ሰንበትን አክብሩ አታክብሩ አይሁዶችን ያለበት ምክንያት ምንድን ነው? ክርስቲያኖችን እሁድ አክብሩ አይሁዶችን ቅዳሜ አክብሩ ያለው ለምንድን ነው? ለምንድን ነው? እስልምና ካለ አንደኛውን እስልምናውን ብቻ ነው እንጂ ይህን ቀን አክብሩ ብሎ የሚያስቀጥለው አይሁዶች ቅዳሜ ክርስቲያኖች እሁድ ማለት ለምን አስፈለገው? መጽሐፍ ውስጥ የተሰጣቸው ክርስቲያንና አይሁዶች ሁለቱ ጭፍሮች ብቻ ከሆኑ እስልምና አለ ካላችሁ የትኛው መጽሐፍ ነው የተሰጣቸው? ምክንያቱም መጽሐፉ የተሰጠው ለሁለቱ ጭፍሮች ብቻ ነው። ለማና ለማ? ለክርስቲያኖችና ለአይሁዶች ይላል። ሰንበትም ቅዳሜ አይሁዶች፣ እሁድ ክርስቲያኖች ይላል። ሰው ይህንን እንዴት ታስማሙታላችሁ? እንዴት ታስማሙታላችሁ? ይህንን አስተምሮ እንዴት ታዩታላችሁ? የገባለ መሐመድ ተመለስ። መሐመድ ገብታችሁ ፖዝ መሆን አይቻልም፣ እናስወርዳለን። መሐመድ ተመለስ። እንዴት ነው? መሐመድ ወረድ። አማን ነህ? እንዴት ነህ? ይመስገነው። ይህንን ክፍል አይሁዶች እሁድን ደግሞ ክርስቲያኖች ከሆኑ አላህ እስልምና አለ ከተባለ ከመሐመድ በፊት ለምንድን ነው ክርስቲያኖችና አይሁዶችን ሰንበት እንዲያከብሩ አላህ ያዘዛቸው? መጽሐፍስ ደግሞ ለሁለቱ ጭፍሮች ከሆነ የሰጠው ለክርስቲያንና ለአይሁዶች ወይንም ደግሞ የመጽሐፉ ባለቤቶች ክርስቲያንና አይሁዶች ከሆኑ ሙስሊሞቹ ከመሐመድ በፊት ከነበሩ በምን መጽሐፍ ነበር የተመሩት? የመጽሐፉ ባለቤት ብሎ ክርስቲያንና አይሁድ ካለ እስላም ካላላቸው እስላም አልነበሩም ማለት እኮ ነው። እነዚያ አካሎች በስሙ አልተጠሩበትም አትሊስት እኮ። ወይንም አይሁዶችንና ክርስቲያኖችን እንደ እስልምና እየቆጠራችኋቸው ነው ወይ? እነዚያ አካሎች በስሙ ሙስሊም እየመሰላቸው ወይንም አይሁዶች ያ። ስለዚህ ይህንን እንዴት ነው የምታዩት? ሙስሊሞችን ሳስገባ ክርስቲያኖች ነው የሚገቡብኝ። እንዴት ነው የምታዩት ይህንን ክፍል? ሱራ 6 156-57 ላይ ይህም በግልጽ ያስቀምጠዋል። መጽሐፉ የተሰጣቸው እነማን እንደሆኑ አንድ የክፈተው ቃል። ከዛ ሐዲስ ላይ ደግሞ በደንብ አድርጎ ያብራረዋል። የመጽሐፉ ሰዎች ማን ናቸው የሚለውን በደንብ አድርጎ ያብራረዋል። መጽሐፍ ካልተሰጣቸው አስቀድሞ የመጽሐፉ ሰዎች የተባሉ ክርስቲያንና አይሁዶች ከሆኑ ሰንበት እንዲያከብሩ የታዘዙት ክርስቲያንና አይሁዶች ከሆኑ እስልምና የለም። ሐምዛ አቤት አቤት ወንድሜ ሰላም ነው? እንዴት ነህ? እፎይ አለ። ሰንበትን እያየን ነበረ። በጣም አነቃቂ ሀሳብ ነው እና እኔ ውስጥ ያለን ነገር አንድ ነገር ልንገርህና በተለያየ እይታ ስለሚታይ የመጽሐፍት ባለቤቶች ያላቸው ማህበረሰቦች ወይም ደግሞ ህዝቦች ከዛ በፊት የወረዱት መጽሐፎች ናቸው። ከቁርአን በፊት የወረዱትን እንደ ኤቪደንስ ነው የመጽሐፍ ባለቤቶች ብሎ የሚጠራቸው ህዝቦቹን ነው። ለምሳሌ ልበልህና በሙሳ ዘመን በኢሳ ዘመን የወረዱት ወንጌል፣ እንጂል፣ ዘቡር፣ ተውራት የሚባሉ አሉ። እነዛን ለመጥቀስ በዛ መጽሐፍም የሚጠቀሙ ነገር ግን የቁርአኑ መረጃ ያልደረሳቸው የሆኑ ሰዎችን ከኋላ በታሪክ መልክ ሲጠቅሳቸው ነው የነዛ መጽሐፍ ባለቤቶች። ለምሳሌ ልበልህና አንድ ክርስቲያን ወንጌል ተከታይ እስከሆነ ድረስ
የሙሳን ወይም የኢሳን መጽሐፍ ተከታይ ከሆነ ለአንድ ሙስሊም ያረደውን ሁሉ መጠቀም ይበቃል የሚልም ሌላ ደጋሚ ታገኛለህ ከቁርአን ውስጥ። የመጽሐፍ ባለቤቶች ያደረጋቸው በሙሳና በኢሳ ዘመን የነበሩትን ቀውሞች ነው፣ ወይም እነዛን ማህበረሰቦች ጠቅላላ ጀነራል ሲጠራቸው ማለት ነው። እና ከዛ የመጽሐፍ ባለቤቶች ካደረጋቸው እነኝህን እኮ ከዛ በኋላ ስፔሲፊክ አድርጓቸዋል። ምክንያቱም አይሁድና ክርስቲያን ናቸው አይደለ? አዎ። እነኚህ አይሁድና ክርስቲያኖች የመጽሐፉ ባለቤት ከሆኑ ለሁለቱ ጭፍሮች ከሆነ መጽሐፉ የተሰጠው እዚህ ጋር እናንብብና ሐዲሱ ላይ እንሄዳለን። ቆይ ያወረድነው መጽሐፍ የተወረደው ቆይ ራሱን አሁን ቁርአንን አንድ ብሎ ሲጠቅሰው ላክልበት አሁን የጠቀስከው ነገር ላይ ማለትም የመጽሐፍ ባለቤቶች ያደረጋቸው ሁለቱን አካል ሲላቸው የቁርአንን መረጃ ያገኙት ደግሞ የነዛን መጽሐፎች ጠቅላላ ጭማቂ ቁርአን አጠናቆ አምጥቶታል እያላቸው ነው። ገብቶሃል አይደል? የነዛን ቁርአኑ በዚህ ጋር ለምሳሌ መልካም እንየው ይሄንኛውን ክፍል እንደዚህ ይላል። ያወረድነውን መጽሐፍ አንተ የምትለው ገብቶኛል። አዎ የተወረደው ይላል ከፊታችን በሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው አይደለ? በሁለቱ ጭፍሮች ያንኛው የተወረደው ከመሐመድ በፊት የነበረው በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ስለዚህ ቁርአን የተሰጣችሁ ኦልሬዲ ለክርስቲያኖችና ለአይሁዶች የተሰጠ መጽሐፍ አለ። እኛ ደግሞ የለንም መጽሐፍ እንዳትሉ ተሰጥቷችኋል ነው አይደለ? አይደለም። እሺ እንደዛ ከተረዳኸው አሁን አንተ ጋር ያለ ነገርም እኔ የተረዳሁበትንና ወይ ደግሞ የሚለውን ነገር ልንገርህ። ማለትም ኮመን አይደለም የኔ ስሜት ወይም የኔ አረዳድ ወይ ደግሞ የእሱ አነጋገር የተለያየ ስለሆነ እሱ እያለ ያለው ለምሳሌ ክርስትና ወንጌል ተከታይ ከሆነ ፊክስድ ሆነ ገብቶሃል። ከኢሳ በኋላ የሚመጣ መጽሐፍ እንደሌላ አድርጎ እንዳያስበው ቁርአን መጪነቱን ኔክስት አሁን ማስረጃ ይዞ እንደመጣ ነው እየተናገረ ያለው። ስለዚህ እነዛ መጽሐፎች በነዛም የሚያምኑትን አካሎች አላመኑም ብላችሁ እንዳትሏቸው። ለምሳሌ ፖይንቱን አላገኘውም። እንደዛ እኮ አይደለም ቻሌንጅ እያደረገ ያለው ለክርስቲያኖችና ለአይሁዶች ኦልሬዲ መጽሐፉ ባለቤቶች ናቸው። ምንም ዲናይ የሚደረግ አይደለም። በቃኝ እስክትል ተፍሲር ሰጣለሁ፣ በቃኝ እስክትል አዲስ ሰጣለሁ፣ በቁርአንም አሳያለሁ። እሱ ይታመናል። የመጽሐፉ ሰዎች ሀለል ኪታብ የሚላቸው እነሱን ነው። እንደዛ ከሆነ እነርሱ ሁለት ናቸው አለን። ሁለቱ ላይ ብቻ የተወረደ ነው እንዳትሉ ደግሞ ምን አለ? እኛ ከንባባቸው ዘንጊነን እንዳትሉ ምን ሆነ? ዘንጊዎች ነበር እንዳትሉ ነው። ምን እናንተ ላይ የተወረደው? እናንተ ላይ በአረብኛ ወረደ፣ እነሱ ጋር በቋንቋቸው ወርዶ ነበር። እኛ የእነሱን ንባብ አናቅም፣ ዘንጊዎች ነን ብናነብም እንዳትሉ፣ ወይንም ለእኛ መጽሐፍ አልተሰጠንም እንዳትሉ፣ ለአይሁድና ለክርስቲያኖች እንደተሰጠ ለእናንተም ተሰጠ ነው። ክፍሉ እንደዛ ነው የሚለው። እንደዛ ከሆነ የእኛ ፖይንት ምንድነው? እሱ ለአይሁዶችና ለክርስቲያኖች መጽሐፍ ከተሰጠ ወረድ ያስቀድሞ ለሁለቱ ጎሳዎች ወይም ደግሞ ሁለቱ ጭፍሮች የሚባሉት እነሱ ከሆኑ መጽሐፍ የተሰጣቸው እነሱ ከሆኑ የመጽሐፉ ባለቤት እነሱ ከሆኑ አንድ እምነት ደግሞ በመጽሐፉ ከሆነ የሚዳኘው ከእምነቱ ካለው መጽሐፉ አብሮ ከሆነ እስልምና አስቀድሞ የለም። ምክንያቱም ሁለቱ ጭፍሮች ክርስቲያንና አይሁዶች ስለሆኑ እነሱ የመጽሐፉ ባለቤት ስለሆኑ የመጽሐፍ ባለቤቶች እነማን እንደሆኑ እየተናገረ ያለው ቁርአን መሆኑን አትዘንጋና ማለት ነው። አሁን እያወራን ያለው ስለ ቁርአን ነው። ስለዚህ እነዛ የመጽሐፍ ባለቤቶች የተባሉበት መጽሐፍ በራሱ ሰጀስት ያደርገዋል፣ ቁርአን እንደሚመጣ ሰጀስት ያደርጋልና ያንን መቀበል ያቃታቸው ሰዎች በክርስትናና በአይሁድ ውስጥ ናቸው ያሉትና እነሱን ሰጀስት ያደረጋቸው ማስረጃ ባይቀበሉ እንኳን ነው ሐሳቡ፣ ባይቀበሉ እንኳን እነሱ ከእምነት ውስጥ አይደለም ብላችሁ እንዳትይዟቸው ነው። ኮንሰፕሽኑ ይሄ ነው። እንደዛ አይደለም ማለት ነው። ሐዲሱን ክፈተው አንዴ፣ ቃል ሐዲሱን ክፈተው። ቆይ እንደዛ አይደለም ሐምዛ፣ ሐዲሱን አንዴ ክፈተው። ስለ መጽሐፍ ነው። እነኛን አትቀበሏቸው ሳይሆን እኛ የለንም መጽሐፍ ብላችሁ እንዳትሉ ወይንም ደግሞ ላለማመን ምክንያት አትፍጠሩ እያለ ሙስሊሞችን ነው ቻሌንጅ እያደረገ ያለው እንጂ እነኛን አይደለም።
እኛ መጽሐፍ የለንም፣ እነሱ መጽሐፍ አላቸው፣ እኛ ብናነብም እንዘነጋለን እንዳትሉ ይኸው ለእናንተ መጽሐፍ ተሰጣችሁ ነው ክፍሉ። በደንብ አስተውል። እንደዚህ ይላል፣ እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም መቼ ይላል? እኛ ሙስሊሞች የመጣ ነው መቼ? በመጨረሻ ቢሆንም በቂያማ ቀን ግን ቀዳሚ ነን አለ። የመጣ ነው በመጨረሻ ነው። ከማን ነው መጨረሻ የሆነው? ሙስሊሞች አስቀድመው በአደም ጊዜ ካሉ መጀመሪያና መጨረሻ የለም። የሰው ልጅ ሲፈጠር ጀምሮ አስቀድሞ ከሆነ መጨረሻ መጣን ተብሎ አይነገርም። እኛ ሙስሊሞች የመጣ ነው መጨረሻ ቢሆንም በቂያማ ቀን ግን ምን እንሆናለን አለ? መጨረሻ እንሆናለን፣ መጀመሪያ እንሆናለን አለ። ሶሪ ምንም እንኳን በደንብ አስተውል። ቅዱሳን መጽሐፍት እነርሱ ቀድመው ምን ተባሉ? ቀድመው የተሰጡ ቢሆንም እኛ ሙስሊሞች መጨረሻ ብንመጣም መጀመሪያ ቅያማ ላይ እንሆናለን አለ። ምንም እንኳን ቅዱሳን መጽሐፍት ደግሞ ለነሱ ቀድመው የተሰጡ ቢሆን ሙስሊማዊ ከሆኑ እነሱ ቀድመው ተሰጡ፣ እኛ በኋላ ተሰጠን አይባልም። ሙስሊሞች ስለሆኑ ሁለቱም ተመሳሳይ ስለሆነ ቀድመው የተሰጡ ቢሆንም ምን ሆን ለነሱ ቅዱሳን መጽሐፍት ቀድመው የተሰጡ ቢሆንም ደግሞም ለነርሱ ግዴታችን እንዲያከብሩ የተሰጣቸውን ዕለት ይህ ነበር። እነርሱ ግን በዚህ ጉዳይ ላይ ተለያዩ። ባላ ምሪት መሰረትም ጁማን የሳምንቱ ታላቅ ቀን አደረግነው። ሌሎችም በዚህ ረገድ የእኛ ተከታዮች ናቸው። እነማ? የአይሁዶች ቅዱሱ ቀን ተከታይ ቅዳሜ ቀን ሲሆን ለክርስቲያኖች ደግሞ ከነገ ወዲያ ያለውም ቀን እሁድ ነው ይላል። ስለዚህ አይሁድና ክርስቲያኖች ቅዳሜና እሁድ ከነኚህ ነው ቀድሞ እስልምና በቂያማ ቀን የሚነሳው። እነኚህ ሁለቱ ቀድሞ መጽሐፍ ቢሰጣቸውም ትንሣኤ ደግሞ እኛ እንሆናለን። እነሱ ቅዳሜና እሁድ ናቸው፣ እኛ ደግሞ አርብ እንሆናለን። እነሱ ከኛ ቀድመው የመጡ ቢሆንም ከኛ ቀድመው መጽሐፍ የተሰጣቸው ቢሆንም በትንሣኤ ቀን ግን እኛ እንቀድማቸዋለን አለ። የእኛ አርጉመንት ምንድነው? አሁን ቀድመው መጽሐፍ የተሰጣቸው አይሁድና ክርስቲያኖች ከሆኑ ቀድመው የመጡትም አይሁድና ክርስቲያኖች ከሆኑ እኛ ኋላ ነው የመጣ ነው በቂያማ ቀን እንቀድማለን ነው እንጂ ያለው መሐመድ እኛ ቀድመን ነበርን፣ አይሁድና ክርስቲያኖች በኋላ መጡ፣ እኛ ቀድመን መጽሐፍ ተሰጠን፣ አይሁድና ክርስቲያኖች በኋላ ተሰጣቸው አላለም። አፍርሴና አርጉመንት አሁን ለማለት የተፈለገውን ነገር በግልጽ አሁን አንተ የተረዳበትን አንግል አወራኸኝ። የራሴን ላውራህና ማለትም በየራሳችን ነው መመዘኛችን አይደል? ያ ሐዲሱን ግን አሁን የተነሳበት ኮንሰፕሽን ሐዲሱን ካልነካኸው አስቸጋሪ ይሆናል። የቀረበውን ለማድረግ ነው፣ ይሄንኑ ለማብራራት ነው። ቀጥል። አሁን የተነሳበት ርዕስ የተነሳበት ሐሳብ ያንን ይኸው ለምሳሌ እንደ ትላንት የተከሰተን ነገር ዛሬ ላይ ቁጭ አድርጎ የነገረን በነዛ መጽሐፎች ሰጀስት የተደረገው ነው፣ ምልክት የተሰጠው ቁርአን ነው እየተናገረ ያለው ነው እያልኩ ያለው። ስለዚህ የነዛ መጽሐፍ መቅደምም መቅረትም በነዛ ውስጥ ሆኖ ጀነራሊ ጠቅልዬ በቁርአን አመጣሁት ነው ኮንሰፕሽኑ። ይሄ ስለሆነ ማለትም ተረዳኸኝ አይደለ? ያንን ሰጀስት የተደረገው መጽሐፍ ክርስቲያኖችና ይሁዳዎች የተባሉት እኮ ራሳቸውን ስለመረጡ ነው። ከዛ በኋላ ይሄ መጽሐፍ ቅዱስ ወይም ደግሞ ይሄ ቁርአን ሲመጣ ግን የዚህ ማስረጃ አያገኙትም ነው ኮንሰፕሽኑ። ስለዚህ ለነሱ ያ ነገር የተከናወነበትን ክስተት ለናንተ ይሄ አላችሁ የሚል እንጂ የመጨረሻ የመሆንን የመጀመሪያ ማንነት መናገር ይችላል። ገብቶሃል አይደል ሐሳቤ? የመጨረሻ የወረደ መጽሐፍ ሆኖ ቁርአን የሚባለው የመጨረሻው ውርድ ነው፣ ወይም ደግሞ ከነብዩ መሐመድ ጋር አብሮ የወረደ ቁርአን ነው። ሐምዛ እኛ እኮ ቁርአን መጀመሪያ ነው የመጣው የሚል አርጉመንት የለንም። አዎ መጨረሻ ነው የመጣው። ይሄ ቁርአንም ደግሞ ስለነኛ አይናገርም የሚል አርጉመንት የለንም። አዎ ስለነኛ በተናገረው ላይ ራሱ ምስክር ራሱ ላይ ሲወጣ ምን ይላል እያልንህ ነው። መጨረሻ እኔ ነኝ የመጣሁት፣ እነኛ ግን መጀመሪያ ነበሩ። አዎ አንተ እንዳልከው ከኔ ጋር ይስማማሉ እኮ ችግር የለውም። እነዛ ነገሮች ያመጣኋቸው እኔ ነኝ እያለ ነው። ይሁን እነዛም መጽሐፎች ራሱ
እኮ እነኛ መጽሐፍቶች ያመጣቸው እሱ ራሱ ቢሆንም እነኛ ግን ቀድመው መጥተዋል። እነኛ ቀድመው የተሰጡ ደግሞ ለክርስቲያኖች እና ለአይሁዶች ነው አይደለ? አሁን ላይ ነው የለየው፣ ወይም ቁርአኑ ሲመጣ ለየው ማለት ነው እንጂ እነሱ መቀደማቸው ነው። ፕሊዝ አሁን ላይ ምናምን የሚል የለም። ምክንያቱም ያልከኝ ነበር እኮ ራስህ ራስህ ቀደም ምክንያቱም አሁን ላይ የሚል የለውም። ለምን መሰለህ የሌለው? እንደዛ ብትል ሙሐመድን ሐሰተኛ ታደርገዋለህ። አንተ ነው ያልከኝ እኮ ነው አይደለሁም። ምን ያልክ? አንተ በሰጠኝ ማስረጃ ነው እያወራሁት ያለው። ኖ አሁን ላይ እንደዛ መጡ የሚል ሳይሆን የቀደመ ካለ ከኋላ ያለ አለ አይደል? የቀደመ ካለ ከኋላ አለ። የቀደመው ደግሞ ማን ነው? በቃ በቂያማ ቀን ቀዳሚው ማን ነው? አንተ ኦኬ፣ እነዛ መጽሐፎች ናቸው የቀደሙ። ጎበዝ። መጽሐፍቶቹ ቁርአን፣ ዘቡርና ተውራት፣ እነኚህ ተውራትና ወንጌል ኢንጂል ቀድመዋል አይደለ? በቃ ቁርአንን አልቀበልም ወንጌልና ኢንጂልን ዘቡርን ነው የምከተለው ያለ ሰው ይከተላል ማለት ነው። ቆይ እንደዛ አይደለም። አንተ አሁን እየመለስክ ያለው አሁን ላይ ቆመህ ነው። እኔ ደግሞ እየጠየቅኩ ያለሁት ከመሐመድ በፊት ያለውን ሲቹዌሽን ነው እየጠየቅኩ ያለሁት። ከመሐመድ በፊት ምን አይነት ሁኔታ ነበረ? ምን አይነት ነገር ነው መሐመድ የሰጠኝ? ማስረጃ ተቀበልን። መሐመድ የሰጠኝን ሰው መሐመድ ከመጣ በኋላ ነው እያወራን ያለ ነው ማለት ነው። ጎበዝ። መሐመድ ከመጣ በኋላ ከሱ ኋላ ስላለው ነገር መሐመድ ምን ብሎ ተናገረ? እኛ የመጨረሻ ነን ሙስሊሞች፣ እኛ ሙስሊሞች የመጨረሻ ነን አለ። ከኛ በፊት ደግሞ ክርስቲያኖችና አይሁዶች ነበሩ አለ መሐመድ ሲመጣ። እኛ የመጨረሻ ነን፣ አይሁድና ክርስቲያኖች ከኛ በፊት ነበሩ። ለእኔ መጽሐፍ ተሰጠኝ፣ ከኔ በፊት ደግሞ ለአይሁዶችና ለክርስቲያኖች መጽሐፍ ተሰጧቸው አለ። የኔ አርጉመንት ሙሐመድ የመጨረሻው ከሆነ ቁርአን የመጨረሻ ከሆነ እስልምና አለ ለማለት የምጠብቀው ምንድነው? እሱ ከኋላ መጽሐፍ የተሰጡ ሙስሊሞች ነበር የምጠብቀው። ሙሐመድ ግን ምንድነው ያለው? ኖ ከኔ በፊት መጽሐፍ የተሰጣቸው ሙስሊሞች አሉ አይደለም ያለው። ምንድነው ያለው? ከኔ በፊት መጽሐፍ የተሰጣቸው አሉ። እነማን ናቸው አለ? የመጽሐፉ ባለቤቶቹ ክርስቲያንና አይሁዶች ናቸው አለ። እነሱ ክርስቲያንና አይሁዶች የመጽሐፉ ባለቤት ናቸው። ሰንበትም ደግሞ አላቸው አለ ቁርአኑ ላይ። ሰንበታቸው መቼ ነው ብለን ስንል ቅዳሜና እሁድ ነው አለን። እንደውም ቅዳሜን ያፈረሱትን ወደ ዝንጀሮነት ቀይረናቸዋል አለን። ሙስሊሞች ሰንበታቸው ቅዳሜ እንዳልሆነ ይታወቃል። አይሁዶች ሰንበታቸው ቅዳሜ እንደሆነ ደግሞ ሪል ነው። ስለዚህ አላህ ቅዳሜን ያፈረሱትን ቅዳሜን የሰሩበትን ወደ ዝንጀሮ እንደቀየራቸው ቁርአኑ ላይ ተቀምጧል። በዚህም መሰረት እሺ ቀጥል። አንተ ከዘረዘርካቸው ቀናቶች ውስጥ ከሰኞ ማክሰኞ ኦርደር ውስጥ ስንሄድ ማን ይቀድማል? አርብ ነው? ቅዳሜ ነው? እሁድ ነው የሚቀድመው? እስኪ ንገረኝ። ሙሐመድ ተሸውዶ ነው እንጂ ቅዳሜ ነበር የሚቀድመው። ቅዳሜ ከአርብ ይቀድማል ማለት ነው በሚገባ። ስለዚህ በሀሳብ ተለያይተናል። አርብ ይቀድማል። እሺ ቅዳሜ ብለን አርብ ነው የምንለው ማለት ነው። አይ እንዴት ነው የምቆጥረው ቀን? አየው የቀደመውን ወደፊት ይመስለኛል። ቀናት ሲቆጠር ወደፊት የምንለው አካል ነው። ወደዚህ ነው የቆጠረው፣ ወደዛ ነው የቆጠረው። መሐመድ እሁድ ነው የሚቀድመው አይደለ? ሰኞ፣ ማክሰኞ፣ እሁድ ነው የሚጀምረው። እሁድ ነው የሚጀምረው። ከአርብና ከቅዳሜ አስቀድምልን እኮ እሁድ ነው የሚጀምረው አይደለ? እሁድ ብሎ ማንን ጠራ? ከዳ ሰኞ አይደል የሚጠራው? ከዳ ቅዳሜ ነው የሚጠራው እኮ። አሁን ነው ወደፊት ነው ማቀደመ ነው። ሶሪ እሁድ አለ፣ ሰኞ አለ፣ ማክሰኞ አለ። አሁን የሁለቱንም ምንድነው ያለው መሐመድ? ሁለቱንም ከኛ በፊት ናቸው አለን። ከኛ በፊት ናቸው ማ አይሁድና ክርስቲያኖች። በአይሁድና ክርስቲያኖች ሁለቱም ከኋላ ከሆነ ማ ሙሐመድ፣ እነሱ ደግሞ የተሰጣቸው ቀን እሁድና ቅዳሜ ከሆነ እኛ መጀመሪያ እንሆናለን አለ። መቼ? አርብ እንነሳለን አለ። አሁን አርብ ለመነሳት እንዴት ነው የምንቆጥረው ነው? ከእሁድ ከጀመርን እሁድ፣ ቅዳሜ፣ አርብ ካልን ከአርብና ከቅዳሜ ማን ይቀድማል? ወደኋላ ኢንቨርት ካደረግከው ቅዳሜ ይቀድማል። ኖርማል ቀን በሚቆጠረው እንቁጠር ካልከኝ ደግሞ ከአርብ እሁድ ይቀድማል።
ስለዚህ አሁን የማስታረቅ ጉዳይ ያንተ ይሆናል። በሁለቱም ከቆጠርን ከኋላ ወደ ፊትም ከቆጠርን ከፊት ወደ ኋላም ከቆጠርን ዓርብ ቀዳሚ አይደለም። ሁለቱ ነው። እሁድ አንድ፣ ሰኞ ሁለት እንደዛ ተብሎ ነው ቀን የሚቆጠረው እኮ። እሁድ አንድ፣ ሰኞ ሁለት ተብሎ የሚቆጠረው። ስለዚህ በዛ ስንሄድ እሁድ ቀዳሚ ይሆናል። አይ ወደ ኋላ ቁጥር ከእሁድ ጀምረህ ካልከኝ ደግሞ እሁድ አንድ፣ ቅዳሜ ሁለት፣ ዓርብ ሶስት ነው ምለው እስቲል አሁንም ቅዳሜና እሁድ ጁማ ቀዳሚ ይሆናሉ። አይደለም ማብቂያውን ነው አሁን እየነገርከኝ ያለ። በተፈጠረ ቀን ስቆጥር እኮ አንድ ብለህ የምንጀምረው ቆይ በቀላሉ ተፈጥሮ በእስልምና ሎጂክ ሊሄድልሽ ላቀለልህ። የመጀመሪያ ቀን የተፈጠረው ምንድን ነው? አሃድ እሁድ ወይም እሁድ። እሺ፣ ስለዚህ እሁድ ከሆነ በእሁድ ነው ጀምረ የምንቆጥረው ማለት ነው። ሁለተኛ ቀንስ? ሁለተኛ ቀን ሰኞ ነው። ስለዚህ እሁድ የመጀመሪያ ይሆናል ማለት ነው። እንደዛ ከሆነ ከሌሊት ነው የሚጀምረው እሁድ ጀማሪ ከሆነ ስለዚህ አሃድ ከሆነ አንድ ከሚለው ከጀመርን ከእሁድ ከጀመርን ወደፊት ስንሄድ እሁድ የመጀመሪያ ይሆናል። ሙሐመድ አሁንም በቁጥርም ተሳስቷል። እንደ ፎርሴክ ኦፍ አርጉመንት እኔ ሙሐመድ በቃ ይሄንኛው ከመጀመር ነው እየቆጠርክ ያለው አንተ ነው። ከፍጻሜ ነው የምናበቃው። ከፍጻሜ ነው ከመጀመር ነው እየቆጠርን ያለ ነው። ከመጀመር ነው እንጂ የምቆጥረው እንዴት ነው ከፍጻሜ የሚያበቃው? ፍጻሜ እንዴት ያበቃ? ፍጻሜ ሄደህ እንደገና ከመጀመሪያ ትመጣለህ። ፍጻሜ እያወራህ ታዲያ ስለመጀመር ነው ታወራለህ። ፍጻሜ ጀምረህ እንደገና ጅማሬ ላይ ለምን ትገባለህ? ምክንያቱም ፍጻሜው ነው። ፍጻሜ ከሆነ ፋይን ተስማማው። ፍጻሜ ከሆነ ዓርብ አንድ፣ ቅዳሜ ሁለት፣ እሁድን ትተዋለህ ማለት ነው። እንዴት ነው ከጅማሬ የምታወራው? ነው ፍጻሜን እኮ የምታወራው። አሁን እኮ መሀል ላይ ነን አይደል? ጎበዝ። እንደዛ ከሆነ እሁድን ትተዋለህ። እሁድ ጅማሬ ነው እንጂ ፍጻሜ አይደለም። ሌም የሆነ አርጉመንት እዛ አትምጣ። ስለዚህ በሁለቱም እሁድን ከተውን ደግሞ ሰኞ ነው የምንለው። ስለዚህ አያዋጣህም። በዛም ብትሄድ ሐምዛ ጉንጫ አልፋ ክርክር እናድርገው። በዛም ብትሄድ በዚህም ብትሄድ ቀኑ አያዋጣህም። ቀኑ የሚያዋጣ አይደለም። ስቷል መሐመድ እዛ ጋር። አሁን ወደ ቶፒኩ ተመለስና የቶፒኩ ላይ አርጊው አድርግ። የተሻለ የሚሆነው እሱ ነው። ቀኑ የሚያዋጣ አይደለም። ቶፒኩ ላይ ግባና አርጊው አድርግ። አሁን እንዳረዳዳችን ማንነት ውስጥ እየተለያየ ነው ነገራቶች ድብልቅልቅ የሚሉትና በአረዳድ ሁኔታ አሁን የተነገረው ሀዲስ የቀድሞ የመጽሐፍት ባለቤቶች ያደረጋቸው ቁርአን ከወረደ በኋላ ነው ክርስትናና አይሁዳውያኖች እንደቀሩ የሚያመላክተው። ለምን? ይሄንን መጽሐፍ መረጃው ስላልደረሳቸው ጀነራል ነጥሎ ያስቀራቸው አካሎች ቀደምት በነበረ ወንጌልና ተስማማው። አርጉመንትን ተቀብያለሁ። ስለዚህ እነኚህ መጽሐፉ ሰዎች ያላቸው እና የተናገራቸው ቁርአን ከወረደ በኋላ ስላሉት ነው አይደለ? አልቀበል ስላሉት ቁርአንን አልቀበል ስላሉት ወይም ደግሞ ከማይቀበሉት ከሆኑ እነዛን ሰዎች አትታገላቸው ነው። ኦኬ። ስለዚህ እነሱን አይሁድና ክርስቲያን አላቸው፣ መጽሐፉ ባለቤቶች አላቸው። ተስማምቻለሁ። ሱራ 2:65 ክፈተው። ስለዚህ ቁርአን እንደዛ ከሆነ ከመጽሐፉ ይህንን ያላቸው ከወረደ በኋላ ከሆነ ይህን ክፍል አስረዳኝ። እሺ 65 ኦኬ 64 ይህንን አንብብና ወራዳ ዝንጀሮ ሁኑ ያላቸው 65 ቁርአን ከወረደ በኋላ ነው ዝንጀሮ የሆኑት አይሁዶቹ ወይንስ ቁርአን ከመውረዱ በፊት? ከላይ ያለውን ኮንሰፕሽን ይዘው ውረድ። አንብበው። ምንድነው ኮንሰፕሽን? ኮንሰፕት ለማለት ነው። ቀጥል፣ ከረዳህ ቀጥል። አይነበበኝም። እኔ ብቻ አንብበው። 64 ነው የጀመርኩልህ። ፖይንቱ 65 ነው ያለው። ከዚያም በኋላ ተዋቸው፣ ኪዳናቸውን ተዉ። በእናንተም ላይ ያላ ችሮታና እዝነቱ ባልነበር ኖሮ በእርግጥ ከጠፊዎቹ በሆናችሁ ነበር አለ። ቀጥል። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳ በማጥመድ ወሰን ያለፉትን
ለእነርሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ቁርአን እየተናገረ ነው። መቼ ተከሰተውን? መቼ በፊት በወንጌል ወይም በዘቡር በወቅት ማለት ወይ ደግሞ በሙሳ ቀውም በኢሳ ቀውም። እናመሰግናለን። ሰልፍ ሪፊቴሽን ሰርተሃል። ቴንክ ዩ። ቀደም ብላ ነበረ ሰንበት የተሰጣቸው ክርስቲያንና አይሁድ የተባሉት ከሙሐመድ በኋላ ነው ብለህ እየሞገትከኝ ነበር። ቅዳሜ የተሰጣቸው አይሁዶች ከሙሐመድ በኋላ ሳይሆን ከሙሐመድ ፕሊስ አሁን ላሳርቅልህ። ቆይ ምላሴ ላይ አትቆማ። ራስን ሪፊውት እንድታደርግ አድርጋለሁ። እኔ ጋ ስገባ እንዲህ ነው። ቀደም ብላ ነበር እነኚህ ሰዎች እያወሳቸው ያለው ቁርአንን አልቀበል ስላሉ ነው። እንዲህ እየተናገረ ያለው እምቢ ስላመፁ ነው። ቁርአን ከመጣ በኋላ ቁርአንን እምቢ ስላሉ ነው ብለህ እየሞገትክ ነበረ። ስለዚህ ሰንበት የተሰጣቸው ወይንም ደግሞ ክርስቲያንና አይሁዶች ያን የተሰጣቸው ያመፁት ወይንም ደግሞ ወደ ዝንጀሮም የተቀየሩት ሰንበትን ሰርተው ቁርአን ከመጣ በኋላ ሳይሆን ከቁርአን በፊት ነው። ራስን ነው ሪፊት ያደረገው። ምንም አርጊው ማድረግ ነገር የለም። ሰልፍ ሪፊቴሽን ስለሰራ ሰልፍ ሪፊቴሽን ነው የሰራው። ምንም መዋሸት ካልሆነ በስተቀር ምንም የምታስተካክለው ነገር የለም። አይደል ነው ቃል ቢን ይሄንን አሁን ያወራነውን ያለው ማን ነው? እኔ ሲምፕል ጥያቄ ልጠይቅና መጀመሪያ በመሐመድ ዘመን ነበረ? እስልምና በመሐመድ ዘመን ነበረ? ቁርአን አይደለም ይሄንን ታሪክ የነገረን አባት እናቶቻችን ቀርተው ነው እንዲያወሩት። ስለዚህ አሁን ላይ ያለው ነገር ለሙሐመድ ሲነግረው ነው። ለሙሐመድ ሲነግረው በቃ ስለ ጮክ እኮ አርጊመንት ሰራ ማለት አይደለም ወንድማችን። እኛ ማንነገረው ማን አይደለም እኮ እኛ ቁርአን አይደለም አላልንም። ቁርአኑ ስለ የትኛው ታሪክ ነው? ራስህን ሪፊት አድርገሃል። እናመሰግናለን። አብዲ ቀጥል። አብዲ እዚህ ላይ የምትለዋለህ? እኔ ስለ ክርክር ሳይሆን ከእናንተ መጽሐፍ አንተ መጠየቅ እፈልጋለሁ። ምንድን ነው የምትጠይቀው? የእናንተ መጽሐፍ ላይ ስህተት አለ ነው የለም የምትለው? ከእኛ እንደምታወጣ ስህተት አለ። ስህተት ካለ ቆንጆ ነው። ሙሐመድ ውሸተኛ ይሆናል። ከእናንተ ላይ አለ የለም? እሱ ብቻ ንገረኝ። የለም ካልክ ቦታ ሰጣለሁ። እኔ ካለ ቆንጆ ነው። ሙሐመድ ውሸተኛ ይሆናል። ምክንያቱም ሙሐመድ ስህተት የለውም ስላለ። እኔ የሚጠይቅ ሙሐመድ ውሸታም ነው እያልክ ነው? ሙሐመድ ውሸታም ነው እያልክ ነው? እኔ የሚጠይቅ መልስ መጀመሪያ እኮ ነው እየመለስኩልህ ነው። ስህተት አለ የለም? እሱ መልስ ነኝ። እኔ ከምመልስልህ የአንተ ነብይ ምርጥ ስኮላር ስለሆነ ስህተት የለውም ይላል። አሁንም ሌላ ያወራ ነው። እፎይ ሌላ ያወራ ነው። በደንብ ገብቶሃል። እኔ ከምነግርህ ይልቅ የአንተ ነብይ ለአንተ ምርጥ ስኮላር ስለሆነ ስለኔ መጽሐፍ ምን ይላል? አንዲት ስህተት የለባትም እመንበት ይላል። እሱ በእስልምና እውቀት ያላቸው ሰዎች ሲመጡ ይመልስልዋል። ለምን እንደተባለ እኔ ደግሞ ለአንተ የምመልስልህ እንደ ራስህ እንዳስተምሮ እንደ ነብይህ ነው። ከነብይህ በላይ ስኮላር ላመጣልህ አልችልም። ከነብይህ በላይ ፐርፌክት ምርጥ ብለህ የምትከተለው ሰው የለም። ነብይህ መጽሐፍ ቅዱስ እንድትመራበት የነብዩ ስህተት አልባ እንደሆነም ይናገራል። እኔ ነው የምነግርሃለሁ። ነብይ ይነግራል። ሙስሊም ነህ አንተ። የቱ ጋር ነው ነብይህ እንደዛ ያለው? ኦኬ እንድታምንበት አዟል አላዘዘም? አዟል። ስህተት ባለው መጽሐፍ ነው እንድታምንበት ያዘዘህ? ስህተቱ የቱ ጋር ነው? አሳይና። እኔማ ስህተት አለው ብዬ አላምንም። እኔማ ስህተት አለው ብዬ አላምንም። አዞኛል እንዳምንበታል። ስህተት አለ ያልከው አልታኝም። ቆይ አሜር ሜታል ስህተት አለው መጽሐፉ አልከኝ። ነብይ ስህተት የለውም ብሏል አልኩህ። እንድታምንበት አዞሃል አላዘዘህም? አዞኛል አልከኝ። ቆይ አዞኛል አልከኝ። ቆይ እኔ ያልኩት ለምን እንደሆነ ላሳየሃ።
ከዛ አንተ ስህተት አለው እያልክ ስለነበረ እንዳምንበት አዞኛል ካልክ ስህተት ባለው መጽሐፍ እመንበት ይልሃል ወይ ነው ጥያቄ ነው። ስህተት አለው ብለህ ፕሪሳቦት ስላደረግ ነብይህ እመን ያለህ በተሳሳተ መጽሐፍ ነው ወይ? ስህተት አለ ያለው ማን ነው? አንተ ነው ያልከው። አንተ ስህተት አለው ስላልክ ነብይህ ደግሞ እመንበት ስላለ፣ ስለዚህ አሁን አንተና ነብያችሁ ታረቁ። እስቲ ነብይህ እመንበት ብሎሃል፣ አንተ ደግሞ ስህተት አለው እያልክ ነው። ከነብይህ ጋር ታረቁ። እስቲ ነብይህ ስህተት ባለው መጽሐፍ ነው እመንበት ያለው? አዲስ ስህተት አለ ለአለምቴ ነው እንደዛ ያልከው። አሚር ተረጋጋ። ቆይ አሁን ነብይ ጋር ታረቅ። ነብይ ዋሽቷል አልዋሸም? መልስ። ነብይ ዋሽቷል አልዋሸም? ቻሌንጅ ሚ ኦፕን ቻሌንጅ። ነብይ ዋሽቷል አልዋሸም? አብዲን ኩተቲኒ ጀባዱ ጉርባ እንዱበቱ አብዲን ኩተቲኒ ወጣ። ይህ እፎይ ቤት ነው። ትገባለህ፣ እንደ ጌሾ ተወቅጠህ ትወጣለህ። እንዳታስቡት ማለት ነው። እንዳታስቡት። እንዴት ናቸው? ፓራፍሬዝ አድርገው ቶፒኩን አንዴ። እሺ መልካም። እንግዲህ ሙስሊሞች እስልምና አንደኛ ከመሐመድ በፊት የነበረ ሃይማኖት ነው ይላሉ። ከመሐመድ በፊት እንዳልነበረ ግን ሃይማኖቱ ራሱ መሐመድ በአንደበቱ የተናገረው ንግግር አለ። በግልጽ እሱ ላይ ነው እየተወያየን ያለ ነው። ወይም እያነሳ ነው። የቅዳሜውን ቶፒክ አንስተናል። ሉክ እንግዲህ እስልምና ኢቭን ይቅርና በመሐመድ ጊዜ ከነበረ እንዴት እኛ የመጨረሻዎቹ ሰዎች ነን ይላል። ቃል በቃል የተናገረ የለም። ቃል በቃል ማለት ነው። ከእፎይ ከራሱም አይደለም ማንም አይደለም። ኢቭን በአማርኛ ጭምር ተርጉመውታል። አረብኛውም ይኸው አለ፣ እንግሊዘኛውም ላይ ተርጉመውታል። መሐመድ ያለ እኛ ሙስሊሞች የመጣ ነው በመጨረሻ። ሙስሊሞች ደግሞ ይመጡና አይ እስልምና ከአዳም ጊዜ ጀምሮ ነበር ይላሉ። ማን ነው እየዋሻ ያለው መሐመድ ወይስ እናንተ? እስኪ በዚህ ላይ በስነ ስርዓት ገብታችሁ ማስረዳት ግዴታ አለባችሁ። መጀመሪያ እስልምና ራሱ መኖሩን ህልውናው መታወቅ አለበት ከመሐመድ በፊት። ቀጥል ቦስ። ጓና ቢኒ ያሉ እንደገና ነው ወንበር ነው ያሉት። ኦኬ ሰማደው ሰማለ በደንብ ቦስ። መዲና እኒ ማሊፍ ዴማ መዲና ፋሚጆን ቀድማል መሰለኝ። ሰላም ነው። ሰላም ጤና ይስጥልኝ። አሁን ስታወሩ እየሰማችሁ ነበር እና ሙሐመድ የራሳቸው መጽሐፍ ቅዱስ ላይስ ትክክለኛ ነው ብሏል እያልክ ነበር። ማስረጃውን ታሳየ። ኦኬ በቀደሙት መጽሐፍ እንድታምኝ ያዞሻል አላዘዘሽም? አንደኛ ነብያችን ያለው በሙሉ እኔ አምነዋለሁኝ። ስለዚህ ማስረጃ ስለፈለኩ አሳየ። ስለዚህ በቀደሙት መጽሐፎች አመኑ ብሏል አይደለ ሙሐመድ? ስለዚህ እኔ አላውቅም። ለዚህ ነው ማስረጃ አሳየኝ እያልኩ ያለው። ሱራ 100 ኒሳ የሴቶች ምዕራፍ 4ኛው ሱራ 136 አንዴ ክፈትልኝ። እጅግ በጣም ብዙ ቦታ ነው ያለው። እጅግ በጣም ብዙ ቦታ። ኦኬ እናንተ ያመናችሁ ወይ በአላህና በመልእክተኛው፣ በደንብ አስተውይ። እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ። በመልእክተኛው ላይ የወረደው መጽሐፍ ምንድነው? ቁርአን ነው። በአላህ እመኑ፣ በመልእክተኛው በመሐመድ እመኑ፣ በመጽሐፉም እመኑ። በምን? በቁርአን። በዚያም ከበፊቱ ባወረደው መጽሐፍ እመኑ። ከመሐመድ በፊት በወረደ መጽሐፍ ማለት ነው። ምንድነው ከመሐመድ በፊት የወረደ መጽሐፍ? ዘቡር፣ ኢንጂል፣ ተውራት። ከዛም ከበፊቱ ባወረደው መጽሐፍ እመኑ። በአላህና በመላእክቱም በመጽሐፎቹም በመልእክተኞቹም በመጨረሻውም ቀን የካደ ሰው ከእውነት የራቀን መሳሳት በእርግጥ ተሳሳተ።
ስለዚህ በሁሉም መጽሐፍ ማመን ግዴታሽ ነው አይደለም? መዲና አቤት እየሰማው ነው። ነቢያችን እስካዘዘ ድረስ እናምንበታለን። ነቢያችን ያለው ቃል እስከሆነ ድረስ። ስለዚህ በተውራትም በኢንጅልም ምታምኙ ትክክል ነው ብለሽ ነው ወይንስ የተሳሳተ ነው ብለሽ ነው እመኝ የተባልሽው? እኔ ስለዚህ ብዙ እውቀት የለኝም፣ ገና ነኝ። ጋበዝ። እሺ አንድ ልጨምርልሽ። ሱናን አቢ ዳውድ 44-49 አንዴ ክፈትልኝ ለአንቺ መረጃ እንዲሆንሽ። ምንን ታነቢያለሽ መሰለሽ? ሱረቱ አሕዛብ 33ኛው ሱራ ቁጥር 6 ወይም 5ኛው ላይ ተፍሲር ኢብን ከሲርን ቼክ አድርጊ። እንዲሁም ደግሞ ሱረቱ በቀራ 79ኛው አያ ተፍሲር እንትና አሳዲን ቼክ አድርጊ። እንዲሁም ደግሞ ሱራ 3:78 ላይ ኢብን ከሲርን ቼክ አድርጊ። 44-49 ሱረቱ በቀራ 79 ላይ፣ ሱረቱ በቀራ 91 ላይ፣ ሱረቱ በቀራ 97 ላይ፣ ሱረቱ በቀራ 101 ላይ፣ ሱረቱ በቀራ 111 እና እስከ 13 እነኚህ የክርስቲያኖች የተሰጡ መጽሐፍቶች እንዳልተበረዙ ከቁርአን ጋር አላይን የሚያደርጉ እንደሆኑ ቁርአን ይናገራል ማለት ነው። ይሄ ክፍል ደግሞ እንደዚህ ይላል በግልጽ ቁርአን መጽሐፍ ቅዱስ በመሐመድ ጊዜ እንዳልተበረዘ እንዳለ፣ ተውራት እንዳልተበረዘ እንዳለ ይናገራል። በመሐመድ ጊዜ ደግሞ መጽሐፉ ካልተበረዘ ካለ ከመሐመድ በፊት እጅግ ብዙ ማኑስክሪፕቶች አሉት። ግዕዙ ራሱ ከመሐመድ በፊት የነበረ ነው። ዝቅ አድርገው ይሄ ዝቅ አድርገው። አቡ ዳውድ 44-49 ላይ ይገኛል። መረጃውን እያያሽ ነው? ያስኩት ነው። እንደዚህ ይላል። ናሬትድ አብደላ ኢብን ዑመር እንደተረከው ግሩፕ ኦፍ ጁ ካም ኤንድ ኢንቫይት ደ ሜሴንጀር ኦፍ አላህ ቱ ቁፋ ሶ ሂ ቪዚትድ ዜም ኢን ዘር ስኩል። ተቁፋ የሆኑ ሰዎች ሙሐመድን ጋበዙት። ወደ ቁፋ ትምህርት ቤት የአይሁድ ሰዎች መጡና ወደ ትምህርት ቤታቸው ጠሩት። They said, "Oh, Abul Qasim, one of our men has committed fornication with a woman." So, ቃል በጣም ታበዛለህ አንዳንዴ ስትል ትንሽ ዝቅ አድርገው። So pronounce judgment upon them. ከዛ ምን አሉት? አቡል ቃሲም ሆይ ከኛ ውስጥ አንደኛው ዝሙትን የሰራ ከሴት ጋር አለና ፍረድ አሉት። They placed question for the messenger of Allah who sat on it. ከዛ ትራስ ነገር የሚቀመጥበት አደረጉለት፣ እሱም ላይ ተቀመጠ። he said bring the ተውራ እሱም ከዛ ምን አላቸው? ተቀመጠና እዛ ትራስ ነገር ጨርቁ ላይ ተውራትን አንጡልኝ አለ። በደንብ አስተውይ መዲና። ሙሐመድ በ7ኛው ሴንቸሪ ነው የመጣው። ተውራት የተበረዘ ቢሆን ኖሮ ከኛ ውስጥ ዝሙት የሰራ ሰው አለ ፍርድ ፍረድ ሲሉት ወንበሩ ላይ ተቀመጠና ተውራትን አንጡ አለ። የተበረዘ ቢሆን ኖሮ የጠፋ ቢሆን ኖሮ ቁርአን የመጣው ያ መጽሐፍ የጠፋ ቢሆን ኖሮ ሙስሊሞች እንደሚሉት እንደሚያደነቁሩ እነዚህ ቲክቶክ ላይ ያሉ ውርውር የሚሉ እውቀት አልባዎች እንደዛ ቢሆን ኖሮ ተውራትን አንጡ፣ ቅድም ባሳየዎች ምን ይላል? በሱ ተመሩበት እመኑበትም ስለሚል ምን አለ ሙሐመድ? አምጡ ተውራትን አለ። ከዛስ ኢት ወዝ ዜን ብሮት ተዛም መጣለት። ሂ ዜን ዊዝድሮው ዘ ኩዌስችን ፍሮም ቤንድ ሂም ኤንድ ፕሌስድ ዘ ቶራ ኦን ኢት። ከዛ በኋላ ሙሐመድ ከተውራት ከወንበሩ ብድግ አለ፣ ተተቀመጠበት ትራስ ላይ። ከዛም በኋላ እሱ ላይ ያስቀመጠው አለ። ምኑን? ተውራቱን ተቀበለና እኔማ አንቺ በጣም ለምታከብሪው ሰው ነው የምትነሺው ያልከው ወንበርሽ መዲና ነው ወይንስ ለምንቂው ሰው ነው የምትነሺው? እንዴ ለማንም ሰው አከብረዋል። ለማንኛውም ሰው ለምታከብሪው ነገር ነው የምትነሺው። ወንበርሽን ተነስተሽ ተቀመጥ እዚህ ላይ የምትይው ልታከብሪው ስቺ ነው አይደለ? አዎ። እንግዲህ ነብይሽ ደግሞ ሙሐመድ በጣም ከሁሉም በላይ የሚከበር ነው ብለሽ የምታምኚው ከሱ በላይ ክብር የሚገባው ስላለ ምን አደረገ? ተወንበሩ ተነሳ። ከዛስ ተውራትን እንትኑ ላይ ያስቀመጠ፣ ወንበሩ ላይ ያስቀመጠ። ቃል ወዴት ሄደ? ወዴት ተሰወረ? ነቅለውት ነው። ጓ መክፈት ትችላለህ?
ኦኬ ጎበስ 44 49 ኦኬ ልታነበው ትችላለህ። ለእኔ ሩቅ ነው በጣም አይታየኝም። ኦኬ ወይምሽ እንደዛ አስጠጋልኝ ወይንም አንብበው። he said bring me the Torah ከሚለው ጀምረ ነው ይሄ ነው ያ ተውራቱን አንጡልኝ አለ። ተውራቱን ተዛ ወንበሩ ላስቀመጠው እዛ ጋር ነኝ የቆምኩት። እሺ በዛ ተውራት ፈረደ ነው የሚለው። አይ ቲንክ ሸርህም ስላለ ሸርኋንም ላሳይ በዛው። ኦኬ ይቻላል። ቆይ አንዴ እንትኑን ልጨርሰውና ንባቡን ሸሩን ትቀጥላለህ። ኦኬ ምንድነው እሱ? ኔትወርክ ነው አስወርደው ነው? ሸሩን አዘጋጀው እዛሽ ቀጥል። አንዴ ክፈተው። እኔ እንጃ ሶስት ነው ሁለት ነው እንትን የሆነ ሪፖርት ሊሆን ይችላል። ኮፒ ሊንክ አድርጉት። ኦኬ ከዛ ከወንበሩ ተነሳ መሐመድ። ከወንበሩ ከተነሳ በኋላ ምንድን ነው ያደረገው? መጽሐፉን ወንበሩ ላይ አስቀመጠው ማለት ነው። ወንበሩ ላይ አስቀመጠው። ከዛ ወንበሩ ላይ ካስቀመጠ በኋላ ኦኬ ቀጥላው። ጠፍቷል። ዲጋ ወንበሩ ላይ አስቀመጠው። አምጡልኝ አለ። ለእኔ አይታየኝም፣ ጨለማ ነው። ይታያችኋል እናንተ? ኦኬ አሁን ቀጥል። ዝቅ አድርገው እስኪ። ይሰማል? ለእኔ ግን ደግሞ ጠፍቷል። አሁን እኔ ጋር በቃ ቀጥል። በቃ ሪፖርቱ ምን ይሆን አላውቅም። ችግር የለም። ሀሳቡን ኢንቴንሽኑን ነጠር አድርገን እንሂድበትና ከዛ እንትን ዝቅ አድርግልኝና ትንሽ የቱ ጋር ነበር ያልከው? ቆይ አንዴ አዲሱን ልጨርሰው። አዲሱን አንዴ ልጨርሰውና አዲሱን ኦኬ ያለው ቤን ፕሌስ ቶራ እንደ ሴይንግ ኦኬ ምን አለ? ከዛ በኋላ እንደዚህ አለ። ትንሽ ወደ ዳር አድርግልኝ። አይ ብሊቭ ኢን ዲ በዚህ አምናለው። ቅድም ባሳየውሽ ላይ ሱራ 4 136 ላይ ምን ይላል? በመጽሐፉ እመኑ ይላል አይደለ? ሙሐመድም ምን አለ? በዚህ አምናለው። በደንብ አስተውይ። ብድግ አለ፣ ከወንበሩ ተነሳ፣ ጠረጴዛው ላይ ያስቀመጠ። በዚህ አምናለው በመጽሐፉ and in him who revealed thee ባወረደውም አምናለው። ቅድም ባሳየዎች ሱራ 136 ላይ በሙሐመድ በነቢያቱም እመኑ በመጽሐፍቱም እመኑ ይላል። ሙሐመድ ተውራትን ተቀብሎ ወንበሩን ተነስቶ ከወንበሩ ላይ ብድግ ብሎ ምን ያህል እንዳከበረው በመጽሐፉ በዛ አምናለው ባወረደውም አምናለው አለ። የተበረዘ ወይንም ደግሞ የተሳሳተ መጽሐፍ ቢሆን አምንበታለሁ ይላል። መዲና እየሰማሁ ነው። በተሳሳተ መጽሐፍ ቢሆን አምናለው በዚህ መጽሐፍ ይላል። በተሳሳተ ከሆነማ አይልም። ቴንኪው። ስለዚህ በመሐመድ ጊዜ በ7ኛው ሴንቸሪ መጽሐፉ እንዳልተበረዘ ከተማመንን ቁርአን የመጣው ስለተበረዘ ነው ስለተሳሳተ ነው የሚለው ተረት ተረት ትናንትና የመጡ እስልምና ለመጠገን የሞከሩ ናቸው። አይ ቲንክ እንትኑን ሸርሁን ይመስለኛል። ጓ ቀጥል። አጠር ያለች ሀሳብ ብዙ ጊዜ እንደዚህ ያለ ሙግቶች ይነሳሉ እና የኢብኑል ቀይም መጽሐፍ ነው ይሄ። ኢማሙ አራዚን አንዴ ትንሽ ሰከንድ ብቻ ኢማሙ አራዚን ኢንተርፕሬቴሽን ያመጣና እንዲህ ይላል ኢብኑል ቀይም የኦሪት ቃላት ቢቀየሩ ኑሮ ይህ ከሚቀየሩት በጣም አስፈላጊ ነገሮች አንዱ ይሆን ነበር ይላል። አልተቀየረም እንጂ ቢቀየሩ ኑሮ ይህ ነበር የሚቀየረው የሚበረዘው ብሎ ይናገራል ማለት ነው። ብዙ ጊዜ በእነሱ በኩል የሚነሳ ሙግት ስለሆነ ነው። ቀጥል። ያ ቴንኪው። ኢማም አራዚ ደጋግሞ የሚያነሳቸው ከመጽሐፍ ቅዱስ አለመበረዝ ጋር ራሱ መልሶ አርጊው ከሚያደርግበት አንዱ ምን ያህል ኮፒ እንዳለ እንኳን አስቀድሞ አናውቅም። በዓለም ላይ የተበተነ መጽሐፍ ተበርዞ ጠፍቷል ማለት አላህን አቅመ ደካማ ማድረግና ምንም እንትን እንዳላለ የሚያደርግ ነው። ይሄ ስድብ ነው ይላል ኢማም አራዚ። መጽሐፍ ተበርዟል ብሎ አያምንም። ኢማም አራዚ ብቻ ሳይሆን እነ ኢብኑ ተይሚያም አያምኑ። እነ
አሳዲ ተፍሲር አሳዲም ይህንን እንዲቴል ያብራራዋል። መጽሐፍ ተበረዘ ከተባለ ቁርአን ከቀደሙት መጽሐፍት ጋር ኮንፊርም ሊያደርግ መጣ የሚለው ውድቅ ይሆናል። ስለዚህ መጽሐፉ ተበረዘ ማለት አይቻልም ይላል። ኤኒዌይስ ሜይ ቢ መዲና ተጨማሪ መረጃ ትፈልጊያለሽ ወይንስ ግልጽ ነው? መረጃ ካለ አሳየን። እዚህ ጋር ገብቶሻል በደምብ? መረጃ መሆን አይችልም እኮ ከበጀመው። ኦኬ መረጃ አይሆንም። ማይሆንበትን እስቲ ፕሩቭ አድርግልን። መጽሐፍ ቅዱስ ተበረዘ የሚባለው አሁን እናንተ ያዛችሁት እንጂ ተውራትና ኢንጂል የሚባለው አይደለም። ከፍ በልና አሁን እስቲ ተውራትና ኢንጂል የሚባለው አይደለም። እሱ አላህ ዘንድ የወረደው ሳይሆን ተበረዘ የተባለው አሁን እናንተ ጋር ያለው ነው። እሱ ደግሞ ማስረጃው እንደተከፈተ ሞንታርቦ አታውራ። የግዴታ የፋጢማን የስንት ሺህ ቁርአኑን እናምጣለን እንዴ? የፋጢማ ቁርአን እኮ የለህም። ተረጋጋ። አሁን በደንብ አዳምጠኝ። የአይሁዶችና የኛ አይደለም አይደለ ተበረዘ የተባለው እንዳንተ አባባል። የአይሁዶችና የክርስቲያን ፋይን ተስማምቻለሁ። መዲናም ሰምተሽዋል። ተበረዘ የተባለው ይሄ እናንተ አይሁዶች ጋርና ክርስቲያኖች ጋር ለመጻፍ አይደለም፣ አላህ ያወረደው ነው ብሏል። መዲና ማይክሽን አንሹ። መዲና አቤት። ቀደም ሐዲሱን ሳነብልሽ ሙሐመድን አይሁዶች ፍረድልን ብለውት ነው አይደለ? አዎ አይሁዶችን አንብቤልሻለሁ፣ አይተሽዋል። ከዛ ሙሐመድ ደግሞ ምን አንጡ ነው ያላቸው? አሁን እናንተ እሱ ስለምንድን ነው እያለህ ያለው? ታዲያ አይሁዶች ጋርና እናንተ ጋር ያለው መጽሐፍ አይደለም ያለ። ሙሐመድ ደግሞ አልተበረዘም ያለው አይሁዶቹ ጋር ያለው መጽሐፍ ነው አይደለም? አንቺ መልሽልኝ፣ ከዛ እሱ ጋር እመጣለሁ። የቤት ስራ ልስጠው ብዬ ነው። አይሁዶቹ ጋር ያለው ነው አይደለ? አንተ በማስረጃ እያወራሁ እስከሆነ ድረስ እሱ ማስረጃ አምጣ። አሁን ማይክን አንሳው። ሽኩር አንተ አይሁዶችና ክርስቲያኖች ጋር ያለው መጽሐፍን አይመለከትም ብለህናል። ሙሐመድ ደግሞ አልተበረዘም ያለው አይሁዶች የሰጡትን መጽሐፍ ነው አይደለም? አይሁዶች ጋር ያለውን መጽሐፍ ነው አይደለም? አልተበረዘም የሚለው ሳይሆን ጥያቄ መሆን ያለበት የጠየቅኩህን መልስ። ታውሪኛ አድማጮች አይደለንም እኮ ያንተን ተረት ተረት ማንም አይሰማም። ምን ያ መረጃ ከፍተን አሳየናል። መረጃ ማለት ቆይ ተረጋጋ። አንተ ፓኒክ ለሁለት አትጩሁ። እኔ አንድ ሰው ነኝ፣ ሁለት ሰው በአንዴ መስማት ስለማልችል። ሙሐመድ ተውራትን የተቀበለው ከአይሁዶች ነው፣ የአይሁዶችን መጽሐፍም ነው። አምንበታለሁ ብሎ ያለው የራሱ የተለየ ይሄ ካላህ የወረደ ብሎ ስፔሻል የያዘው ሳይሆን ከአይሁዶች ነው። አንተ ደግሞ ምን ትላለህ? አይሁዶችና ክርስቲያኖች ያላቸው ወይንም የያዙት እሱን አይደለም ትላለህ። ታንተ ከነብይ ትሻላለህ ማለት ነው። ጋይድ መረጃ ትከፍታለህ። ኔክስት መዲናም ስላለች ቀጥል። ማይክን አንሳና መረጃ ክፈትና ለመዲና ስትል መረጃውን እያሳየ አውራ። ክፈት አሁን መረጃ። እሱን አይመለከትም፣ አይሁድና ክርስቲያኖችን አይመለከትም ላልክበት መረጃውን ኦፕን አድርግና ክርስቲያን እዚህ የገባኸው ክርስቲያኖች ቤት ነው። ስፔሻሊ ደግሞ የፎይ ቤት ነው። ተጨምቆ ታጥቦ ታሽቶ የሚወጣ ረን አዘርዌይ ረን አዘርዌይ ኤኒዌይስ የሚያዋጣው እሱ ነው። የሚያዋጣው እሱ አንዴ ሰማና አንተ ማለት ነው ምንም አሳምነው አይደለም ይሄን ልጅ የወጣው ምንም ማስረጃ ስለሌለ መረጃ ሳይኖረው በተረፈ ነብዩን ሐሰተኛ ከማድረግ ብሎ ወጣ። አንተ የለህ እኔ ከስማማለሁ። ይሄ ልጅ የለህ ሆኖ ነው የወጣው እሱ ልጅ የለህ። አዎ